መዝሙረ ዳዊት መዝሙር 141 ስለ ዕጣን ነው የምናወራው። መዝሙረ ዳዊት መዝሙር 141 ላይ እንዲህ ብሎ ዳዊት ይጸልያል። አቤቱ ወደ አንተ ጮኩኝ፣ ከቁጥር 1 ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ፣ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። አያችሁት? እንደ ዕጣን ተቀበልልኝ። ስለዚህ ዛሬ በቤተክርስቲያናችን ዕጣን ይታጠናል። ቅድም ዲያቆን እንዳሳዩት ትንቢተ ሚክያስ ላይ በምድር ሁሉ በአሕዛብ ሁሉ በሕዝብ ሁሉ ዘንድ ማለት ነው ዕጣን ይታጠናል ብሏል። እኛ እቺ ቤተክርስቲያን ዕጣን ታጥናለች። የሚቃወሙን ሰዎች ዕጣን ያጥናሉ ለእግዚአብሔር ክብር፣ ራሳቸው ይፍቱት። እኛ ግን ለእግዚአብሔር ክብር ዕጣን እናቀርባለን። ጸሎታችንን በዕጣኑ እናሳርጋለን። ይሄ ምድራዊ ነው አይደለም፣ ሰማያዊ ነው። ሰማያዊ መሆኑን ደግሞ ላሳይ። ዮሐንስ ራእይ ምዕራፍ 8 ቁጥር 3 እንዲህ ይላል። ዮሐንስ ራእይ ምዕራፍ 8 ቁጥር 3 በእግዚአብሔር ፊት የሚቆሙትን ሰባቱ መላእክት አየሁ፣ ሰባት መላእክት ሰጣቸው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑን ጢስ ከቅዱሳኑ ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ይኸው በሰማይ የቅዱሳኑ ጸሎት ራሱ የሚያደርገው በዕጣን ነው ይላል። ዕጣን ይታጠናል በሰማይ። ቤተክርስቲያን ደግሞ የሰማዩን ምድሪ በሰማይ ያለውን በምድር የምታሳይናት የሰማዩ ሚስጥር፣ የሰማዩን ስርዓት። በሰማይ ካህናት አሉ፣ በምድር ካህናት አሉ። በሰማይ የእግዚአብሔር መንግስት በቅዱሳኑ የተሞላሻት፣ እኛም እንደ ደመና የከበቡን ቅዱሳን በዙሪያችን በቤተ መቅደሳችን አሉ። በሰማይ ዕጣን ይታጠናል፣ ጸሎት ያርጋል። በምድርም ቤተክርስቲያናችን ጸሎትን በዕጣን ታሳርጋለች፣ ዕጣን ታጥናለች። ኦኬ፣ እየጠቀለልኩኝ ነው። እሺ፣ እየጨረስኩኝ ነው። ሁለቱን ካሳየው ብሉይ ኪዳንና አዲስ ኪዳን ያለውን ይሄን አሁን ኦነስት ሆነን ነው የምናወራው። አንድ ሰው ይሄን ስዕል ሲያይ ጣዖት ነው የሚታየው። አሁን ይሄን ስዕል አንድ ሰው ጣዖት ነው መጣት ይችላል። ይሄን ስዕል አይቶ ይሄን ስዕል ፊት ለፊቱ አድርጎ መጸለዩ፣ ይሄን ስዕል ፊት ለፊቱ አድርጎ መጽሐፍ ቅዱስን በስዕል መልኩ ማስተማሩ፣ ለስዕሉ ሳይሆን ለስዕሉ ባለቤት የሚገባውን ክብር መስጠቱ፣ ይሄን ስዕል አንድ ሰው ሲያይ እንደዚህ አይነት ጣዖት አለ ሲጀመር በራሱ ጣዖትና ስዕላት መጀመሪያ ልዩነቱን ማወቅ አለብን ብዬ አምናለሁ። ጣዖታት ናቸው፣ አለቀ። ፔሪድ። የሚወክሉት ተወካይ የላቸውም። ለምሳሌ ዳጎን ነው፣ አለቀ። ዳጎን ነው። ስዕላት ግን ወካይ ናቸው፣ አድራሻ አላቸው። ለምሳሌ ይሄን ስዕል ስናይ ምኑ ነው ወካይነቱ? የክርስቶስን መስቀሉን፣ ግርፋቱን፣ ሕማሙን፣ እቺ ፀሐይ መጨለሟን እዚህ ጋር ይታያል አይደል? ቴዲ የራስ ቅል ይታያል። እዚህ ጋር ደግሞ በጎን ጦሩ ሲወጋ አለ። እዚህ ጋር ሰፍነግ ይሰጡታል። እዚህ ጋር እናቱ አለች፣ ዮሐንስ አለ። ቤተክርስቲያናችን ይህን ስዕል ለጸሎት ትጠቀማለች። ከየት አመጣችሁ ግን? ዝም ብላ ደስ ስላላት አይደለም። ይህንን ስዕል ቃል በቃል የት ላይ እናገኘዋለን መሰለ? የዮሐንስ ወንጌል ላይ ቶሎ ስዕላቶቻችን ላሳይ ብዬ ነው። የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። እዚህ ስዕል ታሪክ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 19 ይኸው ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀሎጳ ሚስት ማርያም፣ መቅደላዊት ማርያም ቆሙ ነበር። ኢየሱስ እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆማ የጊዜ እናቱን አንቺ ሴት ነው ልጅሽ አላት። ከዚህ በኋላ ደቀ መዝሙሩ እናትን ነው ብሎ ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱንም ሆምጣጤውን በሰፍነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። አየው። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የመዘጋጀ ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብሮ እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹ መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስን በመጡ ጊዜ እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። አዩት ሄዴ። አሁን ይሄን ስዕል ያየ ሰው ይሄንን ወንጌል ይማርበታል፣ የክርስቶስን ሕማም ያስብበታል ማለት ነው። አሁን ያልኩት ጠቅላላ እዚህ ስዕል ያለ በመስቀሉ ስር የነበሩት ይሄው ሰፍነግ፣ ይሄው ጦሩ። ታዲያ ይሄ ከየት መጣ? እኔ አንድ ፕሮቴስታንት ወንድማችን ይሄው ኦርቶዶክሳውያን ሰይጣን አምላኪ ናቸው ብሎ ይሄን ስዕል ገልጦ ይሄን የራስ ቅል ሲያሳይቼ በጣም ነው የሳኩት። ይሄ ራስ ቅል ዝም ብሎ የተሰራ ነው አይደለም። ወደ መጽሐፍ ቅዱስ እንምጣ። ማርቆስ ወንጌል ላይ እንዲህ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ
ማርቆስ ወንጌል ምዕራፍ 15 ቁጥር 22 እንዲህ ይላል። ምን ይላል? አንድ መንገድም አልፈውም የአሌክሳንድሮስ የሮፋስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደተባለ ስፍራ ወሰዱት ይላል። አዩት እንዴ? ይሄንን የራስ ቅል ስፍራ በዛ ከፍ ባለው በጎልጎታ የራስ ቅል ቦታ በሚሏት ጌታ እንደሰቀሉት ለማሳየት የራስ ቅል እዚህ ጋር ተቀመጠ ማለት ነው። አሁን ይሄን ሰው እንዴት ጣዖት ብሎ ይጠራል? ጌታን እኮ እንደመሳደብ ነው። ባይዘው ወንጌልን እንደመሳደብ ነው፣ ጌታንም እንደመሳደብ ነው። ኦኬ ጣዖት አይደለም ይሄ። ሰዎች ከጭፍን ጥላቻ ወጥተው ከሆነ ቦክስ ወጥተው ከሆነ ከታጠሩበት የውሸት ነገር ወጥተው እውነት ልባቸውን ንጹህ ካደረጉት ወንጌል የምናስተምርበት ወንጌል የምናስተምር ብቻ አይደለም። በዚህ ስዕል ፊት ጸሎት እናቀርባለን። ለማን? ለስዕሉ ለቀለሙ አይደለም። ይሄ ክርስቶስ ስዕል አይደለም። ይልቁንም ለስዕሉ ባለቤት። ለምሳሌ እናቱን የሚወድ ሰው ፎቶ ካለው የእናቱ ፎቶ ለፎቶ አይደለም እንኳን አይደለም የሚያነበው ናፍቆቱን የሚገልጸው የሚስመው እኮ ፎቶን አይደለም፣ ከለሩን አይደለም፣ ፒክስሎቹን አይደለም፣ ማርጂኖቹን አይደለም። ይልቁንም ምኑን ነው? ፍቅሩን እየገለጸ ነው ለፎቶ ባለቤት። ኦኬ። ስለዚህ ይሄን መጽሐፍ ቅዱሳዊ መነሻዎቻችን ሁሉ መጽሐፍ ቅዱሳዊ እንደሆነ እንድታውቁ። ይሄ ደግሞ ያው ፀሐይ መጨለሟን ለማሳየት ነው። እሺ እዚህ ጋር ደግሞ በጣም ደግሞ ሌላም ልጨምር። እንዲሁ አንድ ፕሮቴስታንት ወንድሞቻችን ይሄን ስዕል በቤታቸው ለጥፈው ይሄ ኦርቶዶክሲያን መስቀል ይዘገዝቃሉ፣ መስቀል ዘግዝቀው መስቀል ይጠላሉ ብለው አንድ ሰሞን ሄዱብን እና እኔ ስቅ ነበረ። ለምንድን ነው የሳኩት? ያ ሰው እንግዲህ ኦርቶዶክስ ነበርኩ እያለ አውቃታለሁ የሚል ሰው ነው። እና እውነት ይሄ መስቀል የተዘገዘቀው መስቀልን ጠልተን ነው? መስቀል እየዘገዘቅን ነው? አይደለም። ጳውሎስ ጎራዴ መያዙ ይሄ ጴጥሮስ ነው። ጴጥሮስ ወጳውሎስ ይላል። ያው እዚህ ጋር ጴጥሮስ ወጳውሎስ ይላል። ያታችሁት ከሆነ ጴጥሮስ ይሄን የያዘበት ምክንያት ምንድነው? እዚህ ጋር ቁልፍ ይታያል። ቴዲዬ ቁልፍ ይዟል አይደለ? አንተ ጴጥሮስ ነው የሚለው ማለት ነው። ማቴዎስ ወንጌል ላይ ያለው የሰማይ መክፈቻ ቁልፍ ሰጣለሁ፣ እናንተ ያሰራችሁ የታሰረ ይሆናል፣ እናንተ የፈታችሁ የተፈታ ይሆናል የሚለው ለማሳየት ስልጣነ ሰማያዊን ለመያዙን ለማሳየት ቁልፍ። ኦኬ። ይሄ ደግሞ ተዘግዝቆ ያለው ደግሞ ለምንድነው? ቅዱስ ጴጥሮስ በመጨረሻው ጊዜ ሰማዕትነት ሲቀበል እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ይልቁንም ዘግዝቃችሁ ስቀሉኝ፣ እኔ እንደ ጌታዬ ቀጥ ተደርጌ ልሰቀል አይገባኝም ብለው የራሱን መስቀል አሸክመው ዘግዝቀው እንደሰቀሉት ለማሳየት ሰማዕትን የተቀበለው በዚህ ነው ለማሳየት ይኸው መጽሐፍ ቅዱሱ ይሄንን በዮሐንስ ወንጌል ላይ እንዲህ ብሎ ያስቀምጠዋል። የዮሐንስ ወንጌል ላይ ምን ብሎ ያስቀምጠዋል? እኔውሱና የዮሐንስ ወንጌል ላይ አንተ ግን ወዳልፈለከው ትሄዳለህ፣ በሸመገል ጊዜ ወዳልፈለከው ቦታ ይወስዱሃል እያለ ይሄንን ክፍል ያነሳል። ቶሎ ደቂቃ ልጠቀም፣ እንዲሁም እናንተ ምዕራፉን ገብታችሁ አንብቡት። ለማንኛውም ይሄ ነው። ቅዱስ ጳውሎስ ደግሞ ጎራዴ ያዘበት ምክንያት ወይ ደግሞ እዚህ ጋር የምታየው ምክንያት ምንድነው? ሰማዕትነት የተቀበለው ራሱን ቆርጠውት ነው። ራሱን ቆርጠውት ሰማዕትነት ስለተቀበለ ይሄ መልእክታቱን ለመጻፉ ለማስተማሩ፣ ይኸው ደግሞ አንገቱን በሰማዕትነት ተቀልቶ ለማለፉ ደግሞ ይሄ ቤተክርስቲያናችን ቅዱስ ሰማዕትነት የተቀበሉትን አባቶቻችን ሰማዕትነት የተቀበሉበትን ነገር ይዛ ታስቀምጣለች። ይሄ ምን ይሆናል? መማሪያ፣ ለክርስቶስ የተከፈለ ዋጋ፣ ለክርስቶስ ፍቅር የተደረገ ሰማዕትነት እንደሆነ በስዕሏ ለትውልድ ሁሉ ታስተምራለች። ኦኬ፣ በጣም ጥሩ። በዚህ ክብሩን የሚገልጠው ማን ነው? ክርስቶስ ነው። በአሁን ምን ነገርኩ? ስለ ክርስቶስ ፍቅር፣ ስለ ክርስቶስ አምላክነት ሲመሰክሩ ሰማዕትነት ተቀበሉ ይሰበኩ። አየህ፣ ክርስቶስን በዚህ ስዕል ምክንያት ክርስቶስን አምላክነቱን፣ ገናንነቱን፣ ፍቅሩ አንገትን የሚያስቆርጥ ፍቅሩ ዘግዝቆ የሚያስቸነክር መሆኑን ሁሉ ሰበክንበት። አሁንም ወንድሞቻችን ፕሮቴስታንት ወንድሞቻችን ሶስት ሽማግሌዎች እያሉ የሚቀልዱበት ማለት ነው። እነሱ ይቀልዱ፣ ችግር የለው። ግን እስቲ እንየው። እዚህ ጋር ሶስት በገጽ አረጋ የተቀመጡ አሉ፣ የተሳሉ አሉ። እዚህ ጋር ደግሞ እንደምታያቸው 12 12 24 አሉ። እዚህ ጋር ደግሞ ቴዲ አይተህ ከሆነ የሰው መልክ ያለው አለ፣ ክንፍ ያለው አይደል? እዚህ ጋር ደግሞ የንስር አለ፣ ክንፍ ያለው። እዚህ ጋር ደግሞ የአንበሳ መልክ አለ፣ ይታያል። እዚህ ጋር ደግሞ የጥጃ መልክ አለ። ይሄ ከየት መጣ?
ከየት መጣ የሚለውን ደግሞ ላሳይ። ኦኬ የመጀመሪያው በገጽ አረጋዊ ለምን አስቀመጠን ስላሴን ቢሉ በዘመናት የሸመገለውን በዙፋኑ ተቀምጦ አየሁት ብሎ ስለነገረን የዘመናት ባለቤት የዘመናት ጌታ አባት ለምሳሌ አንድ ወጣትና አንድ አዛውንት ጎን ለጎን ተቀምጠው ብታያቸው ቴዲ አዛውንቱን አይተ ምንድነው የምትረዳው? አዛውንቱ ረጅም ዘመን የኖረ እንደሆነ አይደል? እግዚአብሔርም የዘመናት ሁሉ ባለቤት የሸመገለውን አየሁት እንደሚል የዘመናት ሁሉ ባለቤት ዘመንን ቅዱሳን እናስቀምጣለን። ኦኬ ሶ የአካል ሶስትነትም እናስተምርበታለን። አሁን እኛ እዚህ ጋር የሳልነው የስላሴን ባህሪ አይደለም የሳልነው አይደለ? የሳልነው ትምህርታችን ነው። ምኑን? ስላሴ በአካል ሶስት የሚለው አየህ፣ ስላሴ በአካል ሶስት በዘመናት በዙፋኑ የተሸመገለው በዙፋኑ የተቀመጠው የሚለው። ኦኬ እነዚህ ታዲያ ከየት መጡ? የሰው የንስር የጥጃ የአንበሳ ከየት መጡ? እነዚህ ከየት መጡ? እዚህ ጋር ሲታጠኑሉት ያለ ማጠን ሲታጠን ከየት መጡ ሲባል ዮሐንስ ራእይ ላይ እንሂድ። ዮሐንስ ራእይ ምዕራፍ 4 ላይ እንዲህ ይላል። ዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 7 እንዲህ ይላል። በዙፋኑ ዙሪያ 24 ዙፋኖች በዙፋኑ ዙሪያ 24 በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑ መብረቅና ድምፅ ነጎድጓድ ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ይላል። 4 እንስሶች ነበሩ። አንደኛው እንስሳ ይላል አንበሳን ይመስላል ይላል። ሁለተኛው እንስሳ ጥጃን ይመስላል ይላል። ሶስተኛው እንስሳ የሰው ፊት ነበረ ይላል። አራተኛው እንስሳ ደግሞ የሚበረውን ንስር ይመስል ነበር ይላል። አየው፣ ይሄንን ቤተክርስቲያናችን እንደዚህ አድርጋ አስቀመጠችልን ማለት ነው። ሰው፣ ንስር፣ አንበሳ፣ ጥጃ። ዮሐንስ ራእይን ምዕራፍ 4ን ስለ አብ ወልድ መንፈስ ቅዱስ ስለ እግዚአብሔር የተነገረው የካህናቱን ማዕጠንት በዙፋኑ ዙሪያ የነበሩት ደግሞ ዙፋኑን ደግሞ ሞልተው የነበሩት ኪሩብና ሱራፊ በዚህ መልኩ ተቀመጡ ማለት ነው። ስለዚህ አሁን ይሄን ስዕል አይቶ አንድ ሰው ጣዖት ነው ካለ መጽሐፍ ቅዱስ አያውቅም፣ አንብቦም አያውቅም፣ እግዚአብሔርም አልገባውም፣ መጽሐፍ ቅዱስ ራሱ ራእይ ድረስ አልደረሰም ማለት ነው። አለስ ልቃወም፣ ዝም ብዬ ልተች፣ ዝም ብዬ ፕሮቴስት ላርግ፣ ዝም ብዬ ኦርቶዶክስን እየተሳደብኩ በቃ ኑሮዬን ልደጉም ካላለ በስተቀር ትክክለኛው የቤተክርስቲያን አስተምሯችን ይሄ ነው። ወንጌላችንን በስዕል እናስተምራለን ማለት ነው። ኦኬ እንቀጥል። ይሄ ደግሞ የጌታችን የአምላካችን የክርስቶስ ልደት ነው አይደል? እዚህ ጋር እንደምታየው ኮከቧ አለች አይደል? አይ አሁን እልፍ ቃል ከምናገር ስዕሉ ራሱ ሁሉ ነገር ይገልጻል ማለት ነው። 70 ሰገል አሉ እዚህ ጋር ወርቅ ዕጣን ከርቤ ያቀረቡ እረኞች አሉ። ይሄው እንትኗ ደግሞ ዮሴፍ አለ እዚህ ጋር ከብቶቹ ይታየዋል። በከብቶች ግርግም ስለተወለደ ጌታ እመቤታችን አለች። በጨት ተጠቅሏል ጌታ። ይሄን ሉቃስ ወንጌል ላይ የምታገኘው ነው። ሕፃኑም ታገኛላችሁ በጨት ተጠቅሎ የሚለው ማለት ነው። ኮከቡ እየመራቸው ወሰደው የሚለው ማቴዎስ ወንጌል ላይ። ይሄን ሁሉ በመጽሐፍ ቅዱስ እናስተምራለን። ማን ነው እዚህ ትንቢተ ዳንኤል ላይ ትንቢተ ዳንኤል እንዲህ የሚል ቃል አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ምዕራፍ 7 ቁጥር 9 ዙፋኖችን እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር፣ ዙፋኑም የእሳት ነበልባል ነበር፣ መንኮራኮሮቹ የሚነድድ እሳት ነበር እያለ ያስቀምጣል። ትንቢተ ኢሳይያስ ላይም እግዚአብሔርን ከፍ ባለ ዙፋን ተቀምጦ እንዳየሉ ይናገራል። ያን ሁሉ በስዕል እናስቀምጣለን። መልካም፣ ይሄን ካሳየው ዘንዳ አንዳንድ ነገሮች ደግሞ ልጨምር። ለምሳሌ ቅድም ዲያቆን ያሳዩአችኋል ካታኮምብ ውስጥ አዛይ እነዚህ ሁሉ ስዕሎችም ነበሩ ካታኮምብ ውስጥ። ይሄ በፈርስት በነዛ የቀደመችው ቤተክርስቲያን የነበሩ በዛ በመከራው ዘመን ኦኬ፣ በሐዋርያቱ ስደት ዘመን በቤተክርስቲያን መከራ ዘመን ሁሉ በየዋሻው የተሳለ ስዕል ነው። ይሄው ክርስቶስ አለ፣ ይሄው እዚህ ጋር የምታዩት አለ፣ ይሄው እዚህ ጋር አለ። ይሄ ሁሉ በየዋሻው ማንም ሰው ገብቶ ካታኮምብ ፒክቸርስ ቢል በሮም በጣሊያን የነበረውን ይሄን ሁሉ ያወጣላቸዋል። ይሄ ምንም ዕውቀት የሚፈልግ ነገር አይደለም። ጀስት ማንበብ ነው፣ ፊደል መቻል ነው፣ ታይፕ ማድረግ ነው የሚፈልገው። ኦኬ
አትሊስት 12ኛ ክፍል የጨረሰ ሰው ይኖራል ሁላችንም ብዬ አምናለሁ። ይሄ ስዕል እንግዲህ ጣዖት አይደለም መቼም። ጣዖት ነው ሊሉን ነው? ይሄ ጣዖት ነው። በዚህ ስዕል በፊት ነበረ ቴዲዬ ጸሎት የሚያደርጉት ሻማ የሚያበሩት በዚህ ስዕል ፊት ነበረ። እግዚአብሔርም ደግሞ ጸሎታቸውን ይቀበላቸው ይሰማቸው ነበር። ለምን? የቅዱሱን ታሪክና የእርሱን የቅዱሳኑን ታሪክ ሁሉ ያዘ ስለሆነ። ኦኬ በመጽሐፍ ቅዱሳችን አንዳንድ ነገር ቶሎ ቶሎ ላንሳ። ተአምር ባይዘወይ በእኛ መስፈርት የሚሄድ አይደለም። በእኛ መስፈርትማ እግዚአብሔር ተአምር ካደረገ ምን ተአምራዊ ተባለ? እግዚአብሔር ከኛ መስፈርት ውጪ ስራ ይሰራል። ከአእምሮ በላይ ስራ ይሰራል። ለወንድሞቻችን ከብዷቸዋል ከአእምሮ በላይ እግዚአብሔር ስራ መስራቱ። በእነሱ ቤት በተለያየ ነገር ተአምር ሲሰራ አይከብድም። በእኛ ቤት ግን የተለያየ ነገር እግዚአብሔር እኮ ተአምር ሰሪ ነው ቴዲዬ። በህይወታችን እኮ ያልጻፍነው ያልተናገርነው ለሰው ብንናገረው ተረት የሚመስል ነገር ተደርጎልናል እኮ። በጣም ብዙ ተደርጎልናል እኮ። አሁንም እየተደረገ ወደፊትም ይደረጋል። ስራውን ያቆመ ክርስቶስ የለንም እኛ። የአብርሃም አምላክ የኛም አምላክ ነው። ሙሴን በባህር እንዲከፍል ባህርን በበትር እንዴት ሰው በበትር ባህር ይከፍላል? ኤልያስን የኤልያስ ደቀ መዝሙር ኤልሳ በጨርቅ ባህር እንዲከፍል ያደረገ እግዚአብሔር የኛም አምላክ ነው። ስራውን ያቆመ እግዚአብሔር የለንም። ስራውን የሚሰራ እግዚአብሔር ግን አለን። ስራውን የሚሰራ ኢየሱስ ክርስቶስ አለን። የነ ጳውሎስ አምላክ የኛም አምላክ ነው። እግዚአብሔር ድንቅ ይሰራል። ለምሳሌ በጣም የሚገርሙ ታምራትን ቶሎ ቶሎ ላሳይ። ከተፈጥሮ ውጭ የሆኑ ታምራትን ዘፍጥረት 30 ላይ እንዲህ የሚል ቃል አለ። ዘፍጥረት 30 ላይ ዘፍጥረት 30 ከ37 እስከ 39 ይሄ ተአምሮ ገድል ላይ ቢጻፍ ወገኖቻችን ይቀበሉታል፣ ጎረቤቶቻችን አይ ዶንት ቲንክ ሰው። ግን ደግሞ ደግነቱ መጽሐፍ ላይ ተጻፈልን። ለምሳሌ እናንበው። ዘፍጥረት 30 ከ37 እስከ 39 እንዲህ ይላል። ያዕቆብም ይላል ልብን ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምል ያድርጎ ላጣቸው። አስተውል ቴዲዬ፣ እንጨት አመጣ። ቀስ እያደረገ የእንጨቱን እንትን ቆዳውን ከላይ ቆዳ የሚለው ያው ይግለጸው ብዬ ነው። እሱን ቀስ እያደረገ እየላጠ የሆነ ግማሽ እየተወ የሆነ አሁን ደግሞ ልፍ እያለ እየላጠ ዥንጉርጉር አድርጎ ላጠው። ኦኬ ለምን? የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ የሚጠጡበት ገንዳ ላይ ያንን እንጨት ቁጭ አደረገው። ከዛ ይህም እንደሚል ቴዲ በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር ይላል፣ ጠምቷቸው ስለነበረ። በጎቹም በትሮቹን አይተው ከመጎምጃቸው የተነሳ ጸነሱ ይላል። አይገርምም? አሁን የተአምር ላይ ቢሆን አቤት ጉዳችን። ይሄ መጽሐፍ ቅዱስ ላይ ነው። በግ እንጨት አይቶ ይጸንሳል። ደግሞ መጸነሳቸው አይደለም የሚደንቀው፣ የወለዱት ደግሞ ማን ነው ሲባል ያው በጎቹም ሽምልምሌ መሳይ እና ዥንጉርጉር ንቁጣ ያለበትን ወለዱ ይላል። ያ እንጨቱ ላይ ተልጦ የነበሩ ዥንጉርጉሩን ከለር ይዘው ተወለዱ ልጆቻቸው ይላል። ይሄ እኮ ከተፈጥሮ በላይ ነው። ይሄ ተአምር ላይ ቢቀመጥ ትውልዱ ይቀበላል። በተለይ እኛን የሚቃወሙን አይቀበሉትም። እኛ ግን እንቀበለዋለን። ለምንድነው የምንቀበለው? መጽሐፍ ቅዱስ ላይ ተጻፈ አይደለም የምንቀበለው። ባይዘው እግዚአብሔር ሰሪ ስለሆነ እንቀበለዋለን። እግዚአብሔር ድንቅ አድራጊ ስለሆነ እንቀበለዋለን። ይሄ ከአይምሮ በላይ ሆነ ነው። ለዚህ መስፈርትም አናውጣ። በዚህ ማን ይከራከራል? አየህ፣ ተአምራት መከራከር ያደሉን ነው። ለዛ ነው ቴዲ በዚህ ትከራከራለህ። አሁን በዚህ ላይ ሰው እንዴት ይሄ አይደረግም ካለ አንድ ሰው መብቱ ነው መጠራጠር፣ መብቱ ነው እግዚአብሔርን አያደርግም ብሎ ማመን። የኛ አምላክ ግን ያደርጋል፣ ይችላል፣ ይሰራል። ይሄው